ከክርስቶስ ልደት በፊት ከ486 እስከ 465 ዓመተ ዓለም የነገሰው ታላቁ አርጤክሲስ የፋርስ ሥርወ መንግሥት ንጉሠ ነገሥት ሆኖ ከህንድ እስከ ኢትዮጵያ ድረስ ይገዛ ነበር። ይህ ንጉሥ የሚወደው አንድ ባለሟል ነበረው። ይህ ባለሟል የራሱን ክብር አጥብቆም ስለሚሻ ወደ ግቢው ሲገባ ሁሉም ሰጥ ለጥ ብሎ ይሰግድለት ዘንድ አውጆ ነበር። ከዕለታት ባንዱ ቀን ግን ይህን አዋጅ የጣሰ ድርጊት ካሽከሮቹ ሰማ። ይኸውም ያልሰገዱለት ሰዎች ከበር ላይ መታየታቸው ነው። እጅግ የተቆጣ ቢሆንም እንደ ሕዝብ እንዲቀጡ ፈለገ። ለንጉሥ ሕግ የማይገዙ በንጉሥ ግዛት የራሳቸው የሆነ ሕግ ያላቸውና በንጉሥ ችላ ሊባሉ የማይገቡ ብሎ ከሰሳቸው። ብዙ የፌስቡክ ሰራዊት ካድሬዎች፣ ጋዜጠኞች፣ የማህበረሰብ አንቂዎች በሀገራዊ ጉዳይ ላይ ብልጽግናንና መሪዎቹን ከነቀፋ ለመታደግ የሚሄዱበትን ርቀት ስመለከት የንጉሥ አርጤክስስ አወዳሽ የሆነው ባለሟል ታሪክ ከፊቴ ይደቀናል። አያይዘንም ስንመለከት ከነዚህ አወዳሾች በተቃራኒ የቆሙ አቻ መጠር ያላቸው አካላት መንግስትን የሚቃወሙበትና የሚያጣጥሉበት ትጋት እኩል የሚያስገምት መሆኑንም ከታሪክ ጠቅሶ የወከላቸውን መንፈስ ማጋለጥ የሚጠበቅ ይሆናል። ስለዚህ ደግሞ እንዴት ይታረም ብለን ለመነጋገር ጊዜው አሁን ነው። በ2018 ኖቬምበር 8 ታትሞ የነበረው ዘ ኢኮኖሚስት መጽሔት ፔንቴኮስታሊዝም በሚል ርዕስ ላይ ስለ አዲሱ መንግስትና የፕሮቴስታንት እምነት ባተተበት ጽሑፉ ሲገልጽ ዶክተር አብይ አህመድና አቶ ለማ መገርሳ የፕሮቴስታንት እምነት ተከታይ ከመሆናቸውም በላይ በስራቸው ካሉ ሰዎችም ብዙዎቹ ተመሳሳይ አምልኮ ይከተላሉ፣ ጠቅላይ ሚኒስትር አብይም ለእምነቱ ያደላሉ በማለት አስፍሯል። ይህን ለማንሳት የፈለግኩት ብልጽግና በምድር ከተገኙ የፔንቴኮስጤ ስብስቦች ስለመፈጠሩ ከሀገር ውስጥ እስከ ዓለም አቀፍ መንደር ድረስ የሚታማ ፓርቲ እንጂ ከሰማይ ወርደው ክንፋቸውን ከቤተ መንግሥት ግምጃ ቤት ያስቀመጡ መላእክት ስብስብ አይደለም ለማለት ነው። ይህ እውነት ሆኖ ከተገኘ ደግሞ ብልጽግና እንደ ፓርቲም ሆነ አባላቱ እንደ ግለሰቦች ሁልጊዜ የሚያሳልፏቸው ውሳኔዎች ማይክ ሲጨብጡ የሚናገሩት ትክክል ብቻ ነው ከሚል ድንዛዜ መውጣት ያለባቸው የብልጽግና ጻድቃን ደጋፊዎችን ለመተቸት እንነሳለን ማለት ነው። ይህ ተፈጥሯቸውና ነገረ ብልጽግና ያልገጠመላቸውን ተቃዋሚ ሰራዊቶችንም በከፊል የሚነካ እውነት ነው። በአደጋ የተጣመመ የተሽከርካሪ አካላትን ወደ ነበሩበት መልክና ልኬታቸው የሚመልሱ የጋራጅ ቤት ባለሙያዎች በተለምዶ ወይም ከጣሊያን በተወረሰ ቃል ባትላሜራ ተብለው ይጠራሉ። እነሆ የብልጽግና ጻድቃንም በፓርቲያቸው ሰዎች አንደበት የወጡና ሕዝብ ዘንድ ደርሰው ቁጣን የቀሰቀሱ ወይንም ያወዛገቡ ንግግሮችን ቀጥቅጠው ተቀባይ የሆነ ትርጉም ለማስያዝ የሚሰሩ የቃላት ባትላሜራዎች ሆነውም እያገለገሉ ነው። መንግስት የራሱ የሆኑ መሰል ድርጊቶችን የሚከውን ግዙፍ አካል ቢኖረውም ቅሉ ወዶ ገብ ወይም ባለሙያ የሆኑ የብልጽግና ደጋፊዎች ድርጊታቸው ቃል ቀጥቅጦ ለማቃናት በመሞከር ቢወሰን መልካም ነበር። ችግር የሚሆነው የባለስልጣናትን ስሁት ንግግር ለመንቀፍና ከመሰል ድርጊት እንዲመለሱ የሚናገሩ ሀገር ወዳድ ጋዜጠኞችንና ሊቃን ከመቃወም አንስቶ እስከ ማሳደምና የሀገር ጠላት አድርጎ እስከ ማስረገም መሄዳቸው ነው። ሁሉም ኢትዮጵያዊ ከብልጽግና ውጪ ፖለቲካ ማራመድም ሆነ መረጃን ተንትኖ ማቅረቡና ባለስልጣናትን መተቸቱ ሕገ መንግስታዊ መብት ሆኖ ሳለ በህብረት ጮኸው ሲቀጠቅጡ ማየት ለሀገር አይበጅም እንላለን። ከብልጽግና ጻድቃን መነገር ያለበት ሌላው እውነት ደግሞ አንዱ ስለ ሁሉ የሚሉት ሐረግ ነው። ይኸውም በኢትዮጵያ ፖለቲካ ውስጥ ሁለት ቡድኖች ከአንድ ሰው ግራና ቀኝ ቆመው ሲፋተጉ መታየታቸው ነው። በስተቀኝ ያሉት የብልጽግና ጻድቃን ሲሆኑ እንደ ሀገር ለተሰራው በጎ ሥራ ሁሉ ምስጋናውን ጠቅልለው ለአንዱ ሰው የሚሰጡ ናቸው። በስተግራ ያሉት ደግሞ በሀገሪቱ ኮሽ ያለውን ቀውጢ ሁሉ በጅምላ በአንዱ ሰው ላይ የሚለጥፉ ናቸው። በመሃል የቆመው ይህ
አንዱ ሰው ደግሞ ጠቅላይ ሚኒስትሩ ናቸው። በስተቀኝ ያሉት ሰዎች ማወቅ ያለባቸው ሙገሳን ለፓርቲያቸው እንደ ድርጅት መስጠትን ቢችሉ ኖሮ ወቃሹም በዚያው አካሄድ እንዲንቀሳቀስ ማስገደዳቸው አሁን መሆኑን ነበር። ከዚህም በላይ በሀገሪቱ ብሎም በፓርቲው ብሎም በፖለቲካው ውስጥ የአንድ ሰው መግነን የሚፈጥረውን ግለሰባዊ አምልኮ መከላከል የሚቻል ከመሆኑም በላይ ጥፋቶችን በአንድ ግለሰብ ላይ ብቻ ወስዶ ከሚቆልለው አስተሳሰብ ጠቅላዩን ይታደጓቸው ነበር። በነጋ በጠባው ሊባል በሚችል መልኩ በአገሪቱ የተለያዩ ክፍሎች በሰው ሕይወትና ንብረት ላይ እንዲሁም በሰላምና ስርዓት ላይ ግራ አጋቢ ቀውሶች እየገጠሙ ይገኛሉ። ይህኔ ነው የመንግስት ምናልባትም የጠቅላዩ ተቆርቋሪዎች ድርጊቱን የሚያወግዙት የሆነ የተወገዘ ቡድንን ስም በመጥራት ድርጊቱ በእነሱ የተፈጸመ መሆኑን በማስተጋባት ነው። በመጀመሪያ ደረጃ አንድ ድርጊት ከተፈጸመ በኋላ ፈጻሚውን ማወቅ የሚቻለው ምርመራ በበቂ ሁኔታ ተከናውኖ ነው። ይህንን በማድረግ ፈጻሚውን የሚናገረው ባለስልጣንም መንግስት ነው። በተፈጸመበት ዕለት ኃላፊነቱን የሚወስድ አካል ካልተገኘ ጉዳዩን ለመንግስት መተው የተሻለ ቢሆንም ከወቃሹ ወገን እኩል የሆነ የፕሮፓጋንዳ ኃይል አሰላለፍ ለመፍጠር ነው ቢባል እንኳ የዚያን ኃይል ወሬ መንዛት ለመግታት አማራጭ መንገዶችን ማስቀደም ተገቢ ሆኖ ይታያል። ይህ ካልሆነ ግን የተደጋገመ ቀውስ መከሰትን ለሆነ አካል በመስጠት ውስጥ የመንግስትን የመከላከል ደካማነት እንደማጋለጥ ሆኖ ይመዘገባል። ስለዚህ ድርጊቱን ተከትለው የመንግስት የሚመለከታቸው አካላት ኃላፊነታቸውን እንዲወጡ መወትወቱ ጠንካራ መንግስት ያለው ሀገር ለመገንባት አስተዋጽኦ ማድረጉ ለምትወዱት ብልጽግናችሁ ይጠቅማል። ቀደም ሲል ያነሳነው ታሪክ ይቀጥላል። ንጉሱ በባለሟሉ ወሬ ተደስቶ ቀለበቱን አውልቆ በመስጠት በግዛቱ ሁሉ በነዛ አልሰግድ ባዮች ላይ እንዲሰራ ሾመው። የህዝቡ መሪ ብሎ ያሰበውንም ለማሰቀል ወጥኖ ዝግጅቱን ጨረሰ። ይህ ሁሉ እቅድ ግን በድንገት ከንጉሱ ጆሮ ደርሶ ንጉሱን አስቷልና ለሌላ በተዘጋጀው መሰቀያ ገመድ ባለሟሉ እንዲሰቀልበት ሆነ። ልብ ያለው ባለሟል ልብ ይበል።